ጤና ይስጥልኝ ተማሪዎች፣ ይህ የዘጠነኛ ክፍል የአማርኛ ቋንቋ ትምህርት ነው። እንደምን አላችሁ ተማሪዎች? በዛሬው ክፍለ ጊዜያችን ምዕራፍ 4 ድምፅ ወምስል 2 የአጭር ልቦለድ ባህሪያትና አለባውያን በሚል የምንማር ይሆናል። እንዴት ናችሁ ተማሪዎች? ልቦለድ ምን እንደሆነ ወይም የልቦለድ ምንነት በአጭሩ እንደ መግቢያ ባለፈው ክፍለ ጊዜ የተማርነውን ታስታውሳላችሁ? መልካም ተማሪዎች፣ እንግዲህ ባለፈው ክፍለ ጊዜያችን እንደምታስታውሱት ሁለት አጫጭር ልቦለዶችን አይተናል። ሲጨልም የሚልና አሁን አመኛታለሁ የሚል አጫጭር ልቦለዶችን አይተናል ማለት ነው። ከምንባቡ እንዳያችሁት አንደኛው የማዳመጥ ክህሎትን ወይም አዳምጠን መረዳት በሚል፣ ሁለተኛውን ደግሞ ከመማሪያ መጽሐፋችሁ ላይ የተወሰደውን አይተናል ማለት ነው። በሚገባ እንደምታስታውሱት እገነዘባለሁ። ተማሪዎች እንግዲህ ምዕራፍ 4 የሁለተኛው ድምፅ ወምስል ወይም ቪዲዮአችን ላይ የአጭር ልቦለድ ባህሪያትና አለባውያን ምንድን ናቸው፣ የልቦለድ አለባውያን ማለትስ ምን ማለት ነው የሚለውን በአጭሩ እናያለን ማለት ነው። ሌሎችም ደግሞ የቃላት አውዳዊ ፍች፣ ከዚህ ቀጥሎ ደግሞ ሀረጋት ምንድናቸው የሚለውንም የምናይ ይሆናል። እንግዲህ ልቦለድ ደራሲ እውነተኛውን ዓለም መነሻ በማድረግ ምናባዊ ፈጠራውን ተጠቅሞ የሰው ልጅ አጠቃላይ ማህበራዊ እና ግላዊ፣ ቁሳዊ፣ መንፈሳዊ ገጽታዎች የሚያሳይበት የስነ ጽሁፍ ዘርፍ ነው። ባጭሩ ምንድነው ልቦለድ? ልቦለድ ምንድነው ብለናል? ምናባዊ ነው። ምናባዊ ወይም የደራሲው ምንድነው? ፈጠራ ነው ብለናል ባለፈ የምታስታውሱ ከሆነ። ስለዚህ የዛሬው ርዕሳችን ወይም የዛሬው ክፍለ ጊዜያችን ዋና ዓላማ እነዚህን ጉዳዮች በተለይ አለባውያን ምንድን ነው ወይም የልቦለድ የተዋቀሩበት ፍሬ ነገሮች ምንድን ናቸው፣ የረጅም ልቦለድ እና የአጭር ልቦለድ ባህሪያትስ ምን ይመስላል የሚለው መዳሰስ በመሆኑ በጥሞና እንድትከታተሉ እየጋበዝኩ እንግዲህ ልቦለድ አጭርና ረጅም ተብለው በሁለት ይከፈላሉ። ልቦለድ በሁለት እንደሚከፈሉ አየን። የመጀመሪያው ረጅም ልቦለድ ነው። ረጅም ልቦለድ። ሁለተኛው ደግሞ አጭር ልቦለድ ነው ማለት ነው። ስለዚህ ምንድን ነው ልዩነታቸው? ረጅም ልቦለድ ምንድን ነው ብለን የመጀመሪያውን ለማየት ያክል ረጅም ልቦለድ ከስሙን እንደምንረዳው ረዘም ያለ ባህሪ ያለው ማለት ነው። ወይም ደግሞ ረዘም ያለና በስድ ጽሁፍ የሚቀርብ ረዘም ያለና በስድ ጽሁፍ የሚቀርብ ነው ማለት ነው። ይህንን በደንብ መገንዘብ አለባችሁ። ሌላው ረጅም ከመሆኑም ባሻገር ደግሞ በሚያቀርበው ታሪክ ውስጥ በርካታ ገጸ ባህሪያት፣ ሌላው በርካታ ገጸ ባህሪያት አሉት። ረጅም ልቦለድ በርካታ ገጸ ባህሪያት ያሉት ይሄ አንዱ መገለጫው ነው ማለት ነው የረጅም ልቦለድ። ሁለተኛው በቂ ጊዜና ቦታ አለው። የገጸ ባህሪያትን ሁኔታ ከልደት እስከ ሞት ህይወትና ደስታ እንዲሁም ሀዘንና ፍቅር ለመዳሰስ በቂ ጊዜና ቦታ አለው። ስለዚህ በቂ የሆነ ጊዜና
ቦታ ይኖረዋል ማለት ነው። ረጅም በመሆኑ እነዚህን ነገሮች በስፋት ለመዳሰስ ይጠቀማል ማለት ነው። ረጅም ልቦለድ እንግዲህ ረጅም ልቦለድ እንደምትረዱት በጣም በብዙ ገጾች የተሰናሰለ በርካታ ገጸ ባህሪያት ያሉት አንድ ወይም ሁለት ወይም ሶስት አይደሉም። ገጸ ባህሪያቱ የተለያየ ቦታ የተለያዩ ሰዎች ለምሳሌ አንዳንድ ረጃጅም ፊልሞችን አይታችሁ ከሆነ ወይም ድራማዎችን አይታችሁ ከሆነ ለምንድነው ፊልሞች ወይም ድራማዎች መነሻቸው ያው ጽሁፍ ስለሆነ ልብ ወለዱ ስለሆነ ሁለቱም ፈጠራ ናቸው። በእርግጥ አንድ ልብ ወለድ ወይም ደግሞ ድራማ ራሱን የቻለ አቀራረብ ይኖረዋል። የአቀራረብ ስልታቸው የሚመጡበት መንገድ የተለያየ ነው፣ ግን ምንጫቸው ሁሉም ፈጠራ ስራ ነው ማለት ነው። ወይም የደራሲው ምናባዊ ድርሰቶች ናቸው ማለት ነው። ስለዚህ የረጅም ልቦለድ ባህሪ ምንድነው? በርካታ ገጸ ባህሪያት አሉት። የገጸ ባህሪያትን ሁኔታ ከልደት እስከ ሞት፣ ህይወት እና ደስታ፣ ሀዘን፣ ፍቅር እዚህ ጋር ፍቅር ለመዳሰስ በቂ ጊዜና ቦታ ይኖረዋል ማለት ነው። አጭር ልቦለድ ለአጭር ልቦለድ አጭር ልቦለድ ምንድን ነው? አጭር ልቦለድ ከረጅም ልቦለድ የሚለየው ነገር ምንድን ነው? ሁለቱም ፈጠራዎች ናቸው። በነገራችን ላይ በጊዜ በቦታ በገጸ ባህሪ ውስንነት ይታይበታል። ውስንነት በጊዜ በቦታ በገጸ ባህሪ ብዛት፣ ይሄኛው ብዛት ነው። ውስንነት ይታይበታል ማለት ነው። ይታይበታል። በመሆኑም እናንተ ይህንን ስትገነዘቡ ምንድነው አጭር ልቦለድ ከረጅም ልቦለድ የሚለየው ምንድነው? በጣም ውስን ነው። በገጸ ባህሪ ብዛት፣ በቦታ ለምሳሌ ረጅም ልቦለድ ምንድነው ብለናል? በጣም ብዙ ገጸ ባህሪያት ይኖሩታል። በቂ ጊዜ በቂ ቦታ አለው ለማብራራት። ለምሳሌ ያው አንድን ልቦለድ ለምሳሌ ፍቅር እስከ መቃብርን ስታነቡት የነ ጉዱ ካሳ፣ የነ በዛብህ፣ የሰብለ ወንጌል የራሳቸው የሆነ ረጅም ሀተት አለው። ይሄኛው ግን በጣም ውስንነት ይታይበታል ማለት ነው። ስለዚህ ከረጅም ልቦለድ የሚለየው በጣም ቁጥብ ነው፣ ጥድፊያ የበዛበት ነው ማለት ነው። በመሆኑም እነዚህን ልዩነቶች በደንብ መያዝ ይኖርባችኋል ማለት ነው። እስኪ የአጭር ልቦለድ ባህሪያት እነማን ናቸው? አንድ ላይ እንመልከት። የአጭር ልቦለድ ባህሪያት የሚባሉት እነማን ናቸው እናያለን ማለት ነው አንድ ባንድ። የመጀመሪያው እዚህ ጋር ጽፈላችኋለሁ። የመጀመሪያው እንግዲህ ባህሪ ነጠላ ውጤት ነው። የአጭር ልቦለድ ባህሪያት የምንለው አንዱ ወይም የመጀመሪያው እዚህ ጋር በሌላ ከለር ልጻፈላችሁ። ነጠላ ውጤት አንዱ ባህሪው ነው ማለት ነው። ነጠላ ውጤት እንግዲህ ሁሉም የአጭር ልቦለድ አለባውያን ተሳስረው ወደ አንድ ዋና ትኩረት የሚፈሱበትና ደራሲው በአንባቢው አእምሮ ተቀርጾ እንዲቀር የሚፈልገው አንድ ኪነ ጥበባዊ ግብ ነው። አንድ ኪነ ጥበባዊ ግብ ነው ማለት ነው። ወይም አንድ ኪነ ጥበባዊ ግብ ነው ያለው። ግብ አለው። እስኪ በምሳሌ እንይ። ሲጨልም የሚለው ልቦለድ ላይ አንብቤላችኋለሁ። ሲጨልም ሽማግሌው ምንድን ነው ያደረጉት? ወደ ፋርማሲ መጡ። ከዛ በኋላ ጠየቁት፣ እንዲመልስላቸው መለሰላቸው፣ ሄዱ። ነጠላ ውጤት ነው ያለው ማለት ነው። ምንድነው ማሳየት የፈለገው ደራሲው? በምትረዱበት ልክ ማለት ነው፣ ወይም በምንረዳበት ልክ አንድ ነገር ከመወሰናችን በፊት በጥሞና ማዳመጥ እንዳለብን፣ ሰዎችን መረዳት እንዳለብን ነው የሚያሳየው አይደለም። አልተረዳቸውም ነበር መጀመሪያ ላይ። መድኃኒት አይመለስም። ይሄ
እሳቸው ግን ከጽሁፍ ወይም ከህግ ባሻገር ነበር የሆኑበት ወይም የተጎዱበት ነገር። አንዳንድ ጊዜ ህጎች ሁልጊዜ አይሰሩም። የምናያቸው ነገሮች ለምሳሌ ከሰብአዊነት ሊሆን ይችላል፣ ከዛ ባሻገር ነው የምናያቸው እና መጨረሻ ላይ ደግሞ ሲጸጸት እናያለን ማለት ነው። ያ ነው ነጠላ ውጤቱ። እሳቸው ጠየቁ፣ ተመለሰላቸው፣ ሄዱ። 100 ብር እጃቸው ላይ ተደረገላቸው። ወደ ሁለተኛው ስንመጣ አሁን አመኛታለሁ የሚለው ላይ አንድ ወታደር ነበረ፣ ወደ ጦር ሜዳ ሄደ። ከዛ በኋላ እዛ የገጠመው ነገር አለ። ሲመጣ ባለቤቱ ልጁ በህይወት የለም። ባለቤቱ ደግሞ ምን ሆና ነው የጠበቀችው? ነፍሰ ጡር ሆና ነው የጠበቀችው። መጨረሻ ላይ ራሷን ስታጠፋ እሱ ደግሞ ጎዳና ላይ በድሪቶ ተጀቡኖ እንደሚንቀሳቀስ ወይም ባጭሩ ወደ እብደት ቅንፍ ውስጥ ወይም ደግሞ በትምህርት ጥቅስ ውስጥ ይሆንልኝና የአእምሮ ህመምተኛ እንደሆነ ያሳያል ማለት ነው። ስለዚህ ነጠላ ውጤት ነው ያላቸው። ኪነ ጥበባዊ ግቡ አንድ አይነት ነው። በረጅም ልቦለድ ስትሄዱ ደግሞ ውስብስብ ነው። ገጸ ባህሪያቶቹ በጣም ብዙ ናቸው። ውጤቱም በዛው ልክ ነው። ለምሳሌ ፍቅር እስከ መቃብር ላይ ብናይ ፊት አውራሪ መሸሻ ራሳቸውን የቻሉ ትልቅ ገጸ ባህሪ ናቸው። ሰብለ ወንጌል ራሷን የቻለ ያደገችበት የኖረችበት ብዙ ነገር እናያለን። ጉዱ ካሳ ለምሳሌ በጣም በዛ ዘመናዊ ከሚባሉ ሰዎች ጉዱ ካሳ አንዱ ነው። በዛብህ ደግሞ እንዲህ እያልን በጣም ብዙ ውጤቶች አሉት ማለት ነው። ይሄኛው ግን አንድ ነጠላ ውጤት ወይም አንድ ግብ ብቻ ነው ያለውና ይህንን በደንብ ማየት ይኖርባቸዋል ተማሪዎች። ሁለተኛው ደግሞ የአጭር ልቦለድ ባህሪያት የምንለው ለማለት ነው ጥድፊያ ይበዛበታል። ጥድፊያ ምን ማለት ነው ተማሪዎች? ጥድፊያ ማለት እዚህ ጋር መጽሐፋችሁ ላይ ዲስክሪኑ ላይ እንደምታዩት የሚተረከው ታሪክ ብዙ ሳይጠማዘዝ ቶሎ በመተረክ ትልሙና የተለያዩ ክፍሎች ፍሰታቸውን ጠብቀው ዝርዝር ነገር ሳያበዙ የተስፋፋ የመቼት ገለጻና የገጸ ባህሪ ዳራ ሳይሰጥ በፍጥነት መጓዝ ነው። ስለዚህ ምንድን ነው ምን የላቸውም ማለት ነው። ሳይጠማዘዝ መጠማዘዝ የለውም። ቶሎ ይተረካሉ። ቶሎ አከታትሎ መተረክ ይሄ ተረካቸው በጣም በፍጥነት ነው። ለምሳሌ ሲጨልም የሚለው ላይ አጭር ልቦለድ ላይ ብታዩ ምንድን ነው መጣ ፋርማሲስቱን ጠየቃቸው። እንደውም በሚገርም ሁኔታ ድርጊቱ እዛው ፋርማሲ ውስጥ ነው አይደል ያለቀው። ፍቅር እስከ መቃብር ግን ስታዩት ከምንድን ነው የሚጀመረው? ሰብለ ወንጌልና በዛብህ የተወለዱበት እድገታቸው ለስዕለት ተሰጠ። በዛብህ አንድ ልጅ ነበር፣ የስዕለት ልጅ ነው አይደለም? ፍቅር እስከ መቃብር ላይ በነገራችን ላይ ተማሪዎች ፍቅር እስከ መቃብር የሚለውን በስልካችሁ በተለያየ አማራጭ ልትሰሙት ትችላላችሁ። መጽሐፉን ካገኛችሁ ልታነቡት ትችላላችሁ። እና ጊዜ እንኳ ባይኖራችሁ ኦዲዮ ወይም የተቀዳውን ልታዳምጡት ትችላላችሁ ማለት ነው። ስለዚህ ብዙ ነው፣ ጥድፊያ አይበዛበትም ማለት ነው። ራሱን የቻለ የታሪክ ዳራ ይኖረዋል። የተለያዩ ግለሰቦች ደግሞ ወደ አንድ ይመጣሉ። የአንዱ ግለሰብ ታሪክ ራሱ በጣም ብዙ ነው፣ ብዙ ገጾችን ሊይዝ ይችላል ማለት ነው። እኛው ግን ቶሎ ይተረካል። ስለዚህ የሰብለ ወንጌል ቦታ፣ የፊት አውራሪ መሸሻ፣ የጉዱ ካሳ በጣም ብዙ ቦታ ብዙ ነገር ይኖራቸዋል። እዚህ ጋር ግን ቶሎ ነው የሚተረከው። ቦታው ራሱ የተለያየ ነው አይደለ? ትልልቅ ልቦለዶቹ ላይ ይሄኛው ግን አንድ ቦታ ነው ያለቀው። አረጋዊ ሽማግሌው ለምሳሌ መጡ ሲጨልም የሚለው ላይ ፋርማሲስቱን ጠየቁት፣ ፈቃደኛ አልነበረም። የተሸጠ መድኃኒት አይመለስም የሚል አሳያቸው። ከዛ በኋላ ምክንያታቸውን ሲናገሩ እሱ ደንግጦ ተመለሰላቸው፣ ሄዱ ማለት ነው። በጣም በፍጥነት ነው። ስለዚህ ይህንን ልትገነዘቡ ይገባል። ሀመርሃ ሌላው የአጭር ልቦለድ ባህሪ ቁጥብ ነው።
ቁጥብ ነው። በዋናነት በአጭር ልቦለድ አለባውያን አኗኗር እርስ በርስ የሚፈጥሩት አይቀሬ ቅንጅት ውስጥ የሚታይ ነው። ምሳሌ የአጭር ልቦለድ ታሪክ የአንድን ገጸ ባህሪ ታሪክ ከልደት እስከ ሞት የሚተርክ ሳይሆን በአንድ ዋና ገጸ ባህሪ ላይ በማተኮር የእሱን ሕይወት አንድ ዘለላ በመምረጥ ሌሎች አለባውያን በዚሁ ዙሪያ በማጠንጠን ይቀርባል። የአንድን በአጭሩ ይሄኛው ቁጥብነት የሚለው ይቅርታ ቁጥብነት የምንለው ቁጥብነት በአንድ ገጸ ባህሪ አንዱን የህይወት ዘለላ ብቻ መርጦ ማተኮር ወይም መተንተን። ይህ እንግዲህ ቁጥብነቱን ያሳያል ማለት ነው ተማሪዎች። ለምሳሌ የአረጋዊ ሽማግሌውን ነገር ስናይ አንዱን ህይወታቸው ገጠመኝን ብቻ ነው የምናይበት ማለት ነው። እዛ ጋር ባለቤታቸው በጠና ታመመች። ከዛ በኋላ መድኃኒት ሊገዙ ሄዱ። ሲመለሱ ግን በህይወት አልነበረችም ማለት ነው። ተመልሰው መድኃኒቱን መለሱ። ያችን የህይወት ውዴት ብቻ ነው ማለት ነው የሚያተኩረው። ስለዚህ ቁጥብ ነው። ሌሎች ነገሮች ለምሳሌ እንዴት ሞተች፣ እንዴት ታመመች፣ ልጆቹስ እንዴት ይሆናሉ፣ እሳቸው እዛ ህይወት ውስጥ እንዴት ገቡ፣ እንዴት ኖሩ፣ ከህይወት ከልደት እስከዛ አረጋዊ ጊዜያቸው ድረስ ያለውን አናቅም። ያችን ቀን ብቻ ነው፣ ያችን ህይወት ብቻ ነው ነጥሎ ያሳየ እንደራሱ ማለት ነው። በተቃራኒው ረጅም ልቦለድ ላይ ደግሞ ቁጥብ አይደለም፣ ብዙ ነገሮችን ሊነግረን ይችላል ማለት ነው። ስለዚህ ይህንን በዚህ መረዳት ይኖርብናል። ሌላው የልብ ወለድ አለባውያን የምንላቸው ናቸው። ምንድን ናቸው አለባውያን ማለት? የልብ ወለድ አለባውያን ወይም ደግሞ ፍሬ ነገሮች ብላችሁ ልትሏቸው ትችላላችሁ። ፍሬ ነገሮች ማለት እንችላለን በአጭር ለመረዳት ማለት ነው። ስለዚህ የመጀመሪያው የልብ ወለድ ክፍል ምንድነው? ታሪክ ነው። ታሪክ። ስለዚህ የትኛው ልብ ወለድ ምን አለው ማለት ነው? ታሪክ አለው ማለት ነው። ስለዚህ ሁለት ነጥብ ከስረት ነው፣ ይቅርታ። ታሪክ ምንድን ነው? በአንድ ልብ ወለድ ውስጥ ምንድን ነው የምትረዱት ከዚህ? ስለዚህ የአንድ ልብ ወለድ ታሪክ ምንድን ነው? መሰረቱ ታሪክ ነው። መሰረቱ ምንድን ነው ማለት ነው? መሰረቱ ታሪክ ነው። መጀመሪያ እንዲህ ሆነ፣ መጀመሪያ እንዲህ ሆነ፣ ከዚያ እንዲህ ተፈጠረ እያለን እንቀጥላለን ማለት ነው በአንድ ልብ ወለድ ውስጥ። እንግዲህ አጭር ልብ ወለድም ይሁን ረጅም ልብ ወለድ የራሳቸው ምን አላቸው? ታሪክ አላቸው። ታሪኩ ግን የዚህኛው አጭር ነው የአጭር ልብ ወለድ ማለት ነው። ረጅም ልብ ወለድ ደግሞ ስሙ እንደሚያመለክተው ረጅም ነው። ታሪኩ በብዙ ቦታ የተሰናሰለ ነው፣ በብዙ ድርጊት የታቀፈ ነው ማለት ነው፣ ወይም የታጀበ ነው ማለት ነው። የተሞላ ነው፣ በድርጊት የተሞላ ነው በጣም በብዙ ቦታ። ነገር ግን ታሪክ ብቻውን ምን ሊያደርግ አይችልም? ልብ ወለድ አያሰኝም ማለት ነው። ለምሳሌ አንድ ጸሐፊ ፎስተር የሚባለው እንግዲህ እንደ ኮሜት የተባለውን መጽሐፍ ልታዩት ትችላላችሁ። ከዛ ነው የሚወሰድኩት። እስኪ ፎስተር የሚባለው ጸሐፊ ያቀረበውን ንጉሥ ሞተ፣ ከዚያ ንግሥቲቱ ሞተች የሚለው ይህ ልብ ወለድ አጽሙ እንጂ ስጋው ሕይወቱ አይደለም ይላል። መጀመሪያ እንዲሆነ ከዛ እንዲሆነ የሚለው አጽሙ እንጂ ስጋው አይደለም። ነፍስ የሚዘራበት ሌላ ነገር ነው። ብቻውን ልብ ወለድ አይደለም፣ ጥሬ ነገሩ ነው። ይህ ብቻውን የሚቆም ጸሐፊ ከያኔ አይደለም፣ ስራው ኪነት አይደለም ይላል። ነገር ግን በድርጊት ቅደም ተከተል የገጸ ባህሪያትን ሕይወት ትረካ ከዛ መኖር ልብን በማንጠልጠል በፈጠራ መሞላቱ እንጂ ታሪክ ብቻውን አይሆን። ለምሳሌ
ፍቅር እስከ መቃብር እንደነገርኳችሁ በኢትዮጵያ ረጅሙ ልቦለድ ነው እና ለምሳሌ ብንወስድ በዛብህ ተወለደ፣ ለስለት አዲስ አበባ ተሰደደ፣ ሰብለም ተከትላው ኮበለለች ወዘተ። ኋላ ሞቶ በአንድ ላይ ተቀበሩ። ፍቅር እስከ መቃብር ማለት ይሄ ነው። መጽሐፉ በዚህ ብቻ ተወስኖ ቢቀር ኖሮ አንባቢም ለዚህ ለፍቅሩ ታሪክ ብቻ ብሎ ቢያነበው ኪነቱ ቀርቶ ሪፖርት ይሆናል ይላል። አያችሁት? ታሪኩን መጀመሪያ እንዲሆነ ማለት አይደለም፣ ከዛ ባሻገር ነው ማለት ነው። ወደ ሁለተኛው እንሄዳለን ተማሪዎች። ሌላው ገጸ ባህሪያት ነው። ገጸ ባህሪያት ይኖሩታል የትኛውም ልቦለድ። ገጸ ባህሪያት አንድ ነገር ወክለው የቀረቡልን ሰዎች ማለት ነው። ለምሳሌ በልቦለዱ ጽሑፍ ውስጥ ደራሲው የሚፈጥራቸው የገሃዱን ዓለም ሰዎች የሚወክሉ የልቦለድ ዓለም ሰዎች ናቸው። የገሃዱን ዓለም ምን የሚወክሉ ምንድን ናቸው? የልቦለድ ዓለም ሰዎች ናቸው። የልቦለድ ዓለም ሰዎች ናቸው። ዓለም ምንድን ናቸው? ሰዎች ናቸው ማለት ነው። መልካም። ስለዚህ አንዱ ገጸ ባህሪ ነው። ስለዚህ ባለታሪኩ አንድ ሰው አይደለም፣ አንድ የተለየ ሰው ባለመሆኑ ታሪክ ወኪል ነው፣ አፈ ጉባኤ ነው። እንዲያውም አንድ ጸሐፊ እንዳለው ባለታሪኩ ቃላቱ ናቸው። በልቦለድ ውስጥ ሀሳብ ስጋው ሆኖ የሚቀርብባቸው ቃላት በደፈናው ማውራቱ ስለማያመች በሕይወተ ስጋ ያሉ ስጋ የለበሱ ሰዎች ይመስል ሰው የሚያሰኛቸው ነው ይላል። እንግዲህ የምንመርጣቸው ቃላቶች በጣም ወሳኝ ናቸው። ስጋ ለብሰው ሲመላለሱ እናያለን። ለምሳሌ አሁን አመኛታለሁ የሚለው ላይ አንዲት እናት ታስራ ተንገላታ ነፍሰ ጡር ሆና በገመድ ታስራ ራቁቷን ሆና እያለቀሰች እያችሁ ቃላቶቹ ስጋ ለብሰው እናያለን ማለት ነው እንጂ ካልሆነ አንዲት ሴት ነበረች እንዲሁና ብንል ኪናዊ የሚያደርገው ያ ነው ማለት ነው። ስለዚህ እነዛን ሰዎች የሚወክሉ አሁን አያል ነው አይደል? ቅድም ገጸ ባህሪ ውስጥ ያላችሁ ወይም ደግሞ ባለፈው ቪዲዮአችን ማለት ነው ያንን በቀጥታ ያወከለችልን አያል ምንድናት ማለት ገጸ ባህሪ ናት ማለት ነው። የገሃዱ ዓለም ነጸብራቅ ወኪል የሆኑ ሰዎች ናቸው ደራሱ የመረጣቸው ማለት ነው። ሌላው እንግዲህ መቼት የሚባለው ነው። እዚህ ጋር መቼት ሐመሮሃ መቼት እዚህ ጋር መቼት ሁለት ነገሮች ናቸው ሲከፈል መቼ እና የት። እነዚህም በደንብ ይዋቸው። መቼና የት ከሚሉ የመጣ ነው። መቼት ባጭር ሲጻፍ ነው መቼት የሆነው። ስለዚህ መቼና የት ከሚሉ ሁለት ቃላት የተገነባ ነው። በልብ ወለድ ውስጥ የተሳሉት ገጸ ባህሪያት የሚኖሩበት ታሪካቸውን የሚፈጽሙበት ቦታና ጊዜ ነው። ስለዚህ በልብ ወለድ ውስጥ ገጸ ባህሪያት ባጭሩ ገጸ ባህሪያት የሚኖሩበት ቦታ እና የሚፈጽሙበት ጊዜ እሱ ምን ተብሎ ይጠራል ማለት ነው? መቼት ተብሎ ይጠራል ማለት ነው። ስለዚህ በደንብ ይሄንን አስተውላችሁ ይዩት። ለምሳሌ በአጭር ልብ ወለድ ላይ ምንም እንኳ አጭር ቢሆንም ቦታ አለው፣ ጊዜ አለው። እዚህ አሁን አመኛታለሁ ወይም ደግሞ ሲጨልም የሚለው ላይ ለምሳሌ ሲጨልም የሚለው የት ነው ብለናል? ቦታው የት ነው? ፋርማሲ ውስጥ ነው። አመኛታለሁ የሚለው ቤት ውስጥ ነው በብዛት። እንዲሁም ጦር ሜዳ ነበረ፣ ጫካ ውስጥ ነበር። አጫጭር ቢሆንም እነዚህ ቦታዎችን ጠቅሷል ማለት ነው። ስፍራ መቼና የት። እስኪ አንድ ምንባብ ላንብብላችሁ።
ስፍራና ዘመን በልብ ወለድ ውስጥ ታሪኩ የሚነግረን ነገር የተደረገበት ጊዜና ስፍራ ነው። ይህ በአጭሩ ሲጠቃለል ነው። አንድ ልብ ወለድ ስለ አንድ ሀገር፣ ስለ አንድ መንደር፣ ስለ አንድ ከተማ መልማት፣ መጥፋት ሊጽፍ ይችላል። ፍቅር እስከ መቃብርን ስንመለከት ዲማ ከስፍራዎቹ አንዱ ሲሆን ወይም ደግሞ በተለምዶ ዲማ ጊዮርጊስ አካባቢ የተፈጸመ ነው አይደለ? ፍቅር እስከ መቃብር ከስፍራዎቹ አንዱ ሲሆን ዘመኑ በማህበራዊ ስርዓቱ በኩል ስንመለከተው የባላባት ዘመን ስርዓት ነው። ወይም ደግሞ የድሮ ጊዜ ወይም በተለምዶ ፊውዳል ስርዓት የሚለውን የሚያሳይ ነው ይሉታል ጸሐፍት። ታሪኩም በተለይ ስለ ዲማ ከሚያወራ ይልቅ ስለዚህ ዘመን ስርዓት ነው ጫን ብለን የምንመለከተውም ይህንኑ ነው። በዳኛቸው አደፍርስ ውስጥ ስፍራው መግቢያው ላይ የተገለጸልን ማለት ዳኛቸው ወርቆ የጻፈው አደፍርስ የተባለውን ልቦለድ ካገኛችሁት እንድታነቡት በዚሁ ግብዣዬ ነው። ስፍራው በመግቢያው ላይ የተገለጸን ጣርማ በር ተራራ ላይ ሆነው ሲያዩት እግዚአብሔር ዓለምን ሁሉ ፈጥሮ ሲያበቃ ትርክም እርክሙን ያጎረበት የዕቃ ቤቱ የሚመስለው የይፋትና ጥሙጋ አውራጃ ነው ይላል። ማለት በጣም ጥግ ላይ ያለ ሸለቆ ስለሆነ እንደዛ ብሎ ገልጾታልና አደፍርስ በተለይ ስለ ይፋትና ጥሙጋ አያወራልንም። እንደ ይፋት ባሉ ስፍራዎች ያለውን የኑሮ ትርምስት፣ የሀሳብ መዘበራረቅ ነው። ስለዚህ እንግዲህ መቼት ይህን ይመስላል ማለት ነው። ጊዜና ቦታ ከልብ ወለድ ውስጥ መርጣችሁ የምታወጡት ነው። ሌላው ግጭት ነው። በልብ ወለዱ ዓለም የሚኖሩ የገጸ ባህሪ በታሪክ ውስጥ በተፈጠረላቸው ሌላው መላይ የምናየው ማለት ነው ግጭት ይሄ ልብ ወለድ ውስጥ ያሉ ሰዎች ይጣላሉ። በተፈጠረላቸው የእርስ በርስ ግንኙነት የተነሳ በተለያዩ ምክንያቶች ቅራኔዎች ወይም አለመግባባቶች ሲከሰቱ አንዱ ገጸ ባህሪ ከሌላው ገጸ ባህሪ ጋር የሚፈጥረው ንትርክ ነው። ንትርክ ገጸ ባህሪያቱን ሲፈጽም ወይም አልፈጽም በሚል ሁኔታ ከራሳቸው ጋር የሚፈጠር ግጭት፣ ከራሳቸው ጋር የሚፈጠር ፍጭት ወይም ፍልሚያ ነው ማለት ነው። ፍልሚያ ልትሉት ትችላላችሁ። ፍልሚያ ለምሳሌ በመጀመሪያው በዚህ ምዕራፍ ማለት ነው ያነበብኩላችሁ ሲጨልም የሚለው በመጀመሪያ መጡ፣ ሰላም አላቸው አሉት ፋርማሲስቱን። እዛ ላይ ግጭቱ አልነበረም። ምንድነው የተፈጠረው? አትነዝንዙኝ፣ ምንድነው የሚጨቀጭቁኝ ወደ ማለት ሲገባ ግጭቱ የባሰ ሆነ፣ ጸብ ሆነ ማለት ነው። ምንም እንኳ እሳቸው በትህትና እንትን ቢሉትም እዛ ጋር ከፍተኛ ጡዘት ውስጥ ነው። በጣም ተናዶ ነበረ። ከዛ በኋላ እንዲህ አልነበረ ወይ ያሉኝ ጸልይልኝ ብለውኝ የሚለውን ትንሽ በንደት የተናገረው ነው። ከዛ በኋላ ትንሽ እየቀዘቀዘ ይመጣል ማለት ነው። ስለዚህ ግጭት ገጸ ባህሪያት የሚያደርጉት ሙግት ነው ማለት ነው። ባልና ሚስቱን ስንመለከትም እዛ የሚጋጩት ነገር አለ። መጣ የውሸት ነው ይላታል። መጨረሻ ላይ ያው ራሷን እንደዛ ባልሆነ ነገር ውስጥ ህይወቷን እንትን ስትል እስከሚሆነው ድረስ ግጭት ነበር ማለት ነው። በነገራችን ላይ ግጭት በልብ ወለድ ውስጥ ሰው ከአካባቢው ጋር ወይም ከተፈጥሮ ጋር፣ ሰው ከሰው ወይም ደግሞ ሰው ከራሱ ጋር ግጭት ይኖራል በልብ ወለድ ውስጥ። በገሃዱም ዓለም እውነት ነው። አንዳንድ ጊዜ ይህን ነገር ላድርግ ትክክል ነኝ ወይም አይደለሁም ብላችሁ አታውቁም? በራሳችን ራሱ ግጭት አለ። ሰው ራሱ ጋር ይጋጫል ከአምላኩ ጋር። አምላኬ እንዲህ ባታደርገው። ስለዚህ በእውነታውም ዓለም ግጭት ከተለያዩ ነገሮች ጋር ይኖራል ማለት ነው ተማሪዎች። ሌላው ደግሞ ትልም ነው። ትልም በልብ ወለድ ውስጥ በምክንያትና ውጤት የተሰናሰሉ ሁኔታዎች ትልም ወይም ሴራ ነው። ትልም ወይም ሴራ ላይ ትልም ወይም ሴራ የምንለው ነው። በልብ ወለድ ውስጥ በምክንያትና ውጤት ምክንያትና ውጤት የተሰናሰሉበት ነው ማለት ነው። በቅደም ተከተል ለምሳሌ ምክንያትና ውጤት ሲባል ምንድን ነው? ለምሳሌ ፋርማሲስቱና ሽማግሌው ለምን ተጣሉ? ምክንያቱም መልስ አትመልስ በሚል አይደለም።
ከዛ ምን ተፈጠረ፣ ከዛስ እያልን ስንሄድ እሱ ምን ተብሎ ይጠራል? ትልም ተብሎ ይጠራል። ጭብጥ ከአጠቃላይ የልብ ወለዱ ታሪክ ተጨምቆ ወይም ተፈልቅቆ የሚወጣ መልእክት ነው፣ ቁም ነገር ነው። ላይ ይሄ ጭብጥ የልብ ወለዱ ምንድን ነው? የልብ ወለዱ ፍሬ ነገር ምን ተብሎ ይጠራል? ጭብጥ። መጨረሻ ላይ ልብ ወለዱን ካነበባችሁ በኋላ የምታዩት ምን ብያቸዋለሁ? በአጭር ልብ ወለዱ ወይም ሲጨልም በሚለው ላይ ነገሮችን ማስተዋል እንዳለብን፣ ሳንቸኩል መረዳት እንዳለብን አለ አይደል? መጨረሻ ላይ ተጸጸተ ይላል አይደል? ታፍርበታለህ አሉት። መጨረሻ ላይ እሱም ተጸጽቶ ብር እጃቸው ላይ እንዳስቀመጠ እናያለን። እና ይሄ ደግሞ ጥሩ እንዳልሆነ ነው የምንረዳው። እሱ መልእክቱ ነው ወይም ቁም ነገሩ ነው። ሌላው ተማሪዎች የምንመለከተው አንጻር ደራሲው ታሪኩን የሚያቀርብ የተረካ አቅጣጫ ደራሲው ታሪኩን የሚያቀርብበት የተረካ አቅጣጫ የሚተርክበት የትረካ አቅጣጫ እንደማለት ነው። የማለት መደቡ በምን አይነት አቅጣጫ ነው የተረከው? ለምሳሌ ፋርማሲስቱ ወይም ሰብለ ወንጌል እንዲህ አድርጋ በሶስተኛ መደብ ሊያቀርብልን ይችላል። ወይም ደግሞ በአንደኛ መደብ እኔ እያለ ሊተርክልን ይችላል። እንዲህ ሆንኩኝ፣ ከዛ እንዲህ አጋጠመኝ። ለምሳሌ እዛ ጋር የቀረበውን ታሪክ ይቅርታ፣ በምን አይነት መንገድ ነው ማቅረብ የምትችሉት? ለምሳሌ አንደኛ መደብ እኔ እያላችሁ ብታቀርቡት በመጀመሪያ እንዲህ አደረኩ፣ ልብሶቼ እንዲህ ሆነዋል፣ ፋርማሲ ሲሄድ እንዲህ አይደረግም አለኝ እያላችሁ በዛ አቅጣጫ ልትተርኩት ትችላላችሁ። ስለዚህ የምንተርክበት እኔ እያልን ወይም እነሱ እያልን እኛ እያልን ልንተርከው እንችላለን ማለት ነው። እና የዛ አቅጣጫ ነው ወይም መደብን ያመለክታል ማለት ነው። መደብን ያመለክታል። በስንተኛ መደብ ነው እየቀረበ ያለው የሚለውን። በእርግጥ ይሄ መደብ በሌላ ነገርም ሊገለጽ ይችላል። እንግዲህ በሌላ የክፍል ደረጃ የምትማሩት ይሆናል ማለት ነው። ይሄ ጽሁፍ እንግዲህ የተወሰደው ዘሪሁን አስፋው 2005 የስነ ጽሁፍ መሰረታዊያን። በነገራችን ላይ ተማሪዎች በተለይ ልብ ወለድን ዋና ዋና ጭብጦችን ከስነ ጽሁፍ አንፃር በጣም የምመክራችሁ ዘሪሁን አስፋው የስነ ጽሁፍ መሰረታዊያን በጣም ቆንጆ መጽሐፍ ነው። እኔም እሱን እጋብዛችኋለሁ እንድታነቡ። በጣም መሰረታዊ የሆነ ነገር ነው ማለት ነው። እሱን ካነበባችሁ በጣም ብዙ ቁም ነገር ታገኙበታላችሁ ማለት ነው። መልካም እንግዲህ ልብ ወለድን በሚመለከት ይሄን ያክል ከተማማር ልብ ወለድ ምንድን ነው ማለት ነው? የምናባዊ ፈጠራ ነው። የደራሲው ምናባዊ ፈጠራ ነው። የገሃዱን ዓለም በመሆን አይደለም በሚመስል መንገድ የምናቀርበው ነገር ነው ማለት ነው። ልብ ወለድ በሁለት ይከፈላል። እነሱም አጭርና ረጅም ልብ ወለድ ብለን እንከፍላቸዋለን ማለት ነው። ምሳሌዎችንም አይተናል። በተረፈ ደግሞ አጭር ልብ ወለድ ለምሳሌ ዙበይዳ የተባለው መጽሐፍ እንድታነቡት እጋብዛለሁ። በቀጣይ ከዙበይዳ ከሚለው ውስጥ ደግሞ በቀጥታ ምን ማንበብ እንዳለባችሁ እንደ ጥቆማ እነግራችኋለሁ። ለጊዜው ግን ፍቅር እስከ መቃብርን የይስማዕከ ወርቁን መጽሐፍ ደርቶ ጋዳ እንዲህ ካገኛችሁ እነሱን መጽሐፍቶች በደንብ አንብቧቸው። ብዙ ድርሰቶች አሉ በዚህ ጊዜ ታሪካዊ ልብ ወለድ ወይም ደግሞ ሌላ ማህበረሰባዊ ልኬቶችን የሚናገሩ ወይም የሚዳስሱ ልብ ወለዶች ይኖራሉ። እነሱን እንድታነቧቸው ጋብዛለሁ። ለእውቀት የሚሆናችሁ ግን በምን አይነት መንገድ ነው? ለምሳሌ እንድጽፉ ነው መጽሐፋችሁ የሚያዘው። መጽሐፍ ትችላላችሁ። አሁን እስኪ አጫጭር ልብ ወለዶችን ጸሐፊነት ተአምር አይደለም። እናንተ እስኪ አጫጭር ልብ ወለዶችን እንዲህ ነው እንደዛ ነው ብላችሁ ጀምሩና ለጓደኞቻችሁ እንዲነግሯችሁ
አስተያየት እንዲሰጧችሁ ማድረግ ትችላላችሁ ማለት ነው። ዓላማው ይሄ ነው። ከዛ በፊት ግን ዘሪሁን አስፋው የስነ ጽሁፍ መሰረታዊያን የሚባለውን በደንብ ብታነቡት ታተርፉበታላችሁ ማለት ነው። ምክንያቱም ለዚህ ስለተዘጋጀ ማስተማሪያ ስለተዘጋጀ ማለት ነው። ከዚህ በታች ሌላው ቃላት እንግዲህ ወደ አዲስ ክፍል 5 ቃላት ይሄኛውን በሌላ ልጻፍላችሁ። ክፍል 5 ቃላት በዚህ ንዑስ ርዕስ ስር የምናየው ከዚህ በታች ከምንባቡ በተወሰዱ አረፍተ ነገሮች ውስጥ ከስራቸው ለተሰመረባቸው ቃላት አውዳዊ ፍች ምን ባለፈ አይተናል። አዲስ ነገር አይደለም። አውዳዊ ፍች ማለት ቃላት እንዳገባባቸው መተርጎም ማለት ነው። ማለት ምን ማለት ነው? ቃላትን እንደ አገባባቸው ትርጉም መስጠት ማለት ነው። አውዳዊ ፍች ማለት አንድ ቃል ምን ሊኖር ይችላል? ሁለትና ከዛ በላይ ትርጉም ሊኖር ይችላል። አውዱን ወይም እዛ ጋር የተጠቀምበት መንገድ ነው እኛ የምናየው። እስኪ እንመልከት። ደጅ መደብ ላይ ተቀምጦ ስቅስቅ ብሎ አነባ። ደጅ መደብ። ስለዚህ መደብ ምን ማለት ነው? መደብ ማለት ያንድን ነገር አይነት ሊያሳየን ይችላል። ለምሳሌ ገዢው መደብ እንላለን። እዚህ ጋር ግን ደጅ መደብ ላይ ተቀምጦ ስቅስቅ። መደብ ማለት በዚህ አቋም ከቤት ግድግዳ ጋር ተደግፎ ከወለል ከፍ ብሎ የሚሰራ መቀመጫ ነው። ለሰዎች መቀመጫነት የሚሰራ ነው፣ መደብ ይባላል። ብዙ ጓዶች የተሰዉበት መራራ ጦርነት ስለነበረ ማፈግፈግ ተገደዱ። ብዙ ጓዶች የተሰዉበት፣ የሞቱበት፣ የተገደሉበት እንደማለት ነው። ሕይወታቸውን ያጡበት እንደማለት ነው። ግርማ በልጁ ምክንያት ሲባባ ከርሟል። ሲያለቅስ ከርሟል ሊሆን ይችላል። ሲናፍ ከርሟል ሊሆን ይችላል። ሲጨነቅ ይሆናል። በብዙ አይነት መንገድ እንግዲህ ልተረጉሙት ትችላላችሁ ማለት ነው። ስለ ሕፃኑ በእጁ ላይ መሞት አምላኩን ሊወቅስ ዳርተዋል ማለት ምንድን ነው? ከጅሏል፣ ወይም ደግሞ ፈልጓል፣ ሞክሯል፣ ዳርቷል። እችን በደንብ እንድታዩ ስለፈለኩ ነው። ሌላው ቀየው ሲደርስ እሱ ባሰበው ደስታ አልተቀበለችውም። ቀየው መኖሪያ ግቢ፣ ቀየ ማለት መኖሪያ ግቢ ማለት ነው። መኖሪያ ቦታ፣ መኖሪያ ግቢ እንደማለት ነው። ቀየ ማለት ቀየው ሲደርስ ማለት ግቢው ሲደርስ እንደማለት ነው። ግቢው እንደማለት ነው። መኖሪያ ቦታ ነው ቀየ። የባሏን ምትክ ከማንም በላይ አንቀባራ አሳድገዋለች። ምን ማለት ነው? በዚህ አውዳዊ ፍቺ አንቀባራ ማለት ተንከባክባ እንደማለት ነው። ተንከባክባ አሳምራ እንደማለት ነው። ጎረቤቶቿ ፋና ይዘው፣ ፋና ማለት ምንድን ነው? ፋና መብራት ወይም ችቦ እንደማለት ነው። ችቦ ፋና ይዘው ማለት። ስለዚህ አውዳዊ ፍቺ ማለት ግልጽ ነው አይደለ? ባለፈም ስላየን ወደ ቀጣዩ እንሄዳለን። የሀረግ አይነቶችን እናያለን ማለት ነው። እንግዲህ ሀረግ ባለፈ እንደ መግቢያ አይተናል። ሀረግ ምንድን ነው? ሀረግ ምንድን ነው? ሀረግ ቃላት ተቀናጅተው የሚፈጥሩት ሰፊ መዋቅር ነው። የሀረግ መሰረት ቃላት ናቸው። የሀረጋቱ አይነት ሀረጉን በሚመሰረቱት የቃላት አይነት ይወሰናል። በዚህ መሰረት በአማርኛ ቋንቋ ውስጥ የሚገኙት የቃል ክፍሎችና የሚመሰረቱት የሀረግ አይነቶች በሚከተለው ሰንጠረዥ ላይ ቀርበዋል ይላል። ስማዊ ሀረግ
ስምን ተከትለው ወይም ስምን የሚገልጹ ናቸው። ስለዚህ የሀረግ አይነቶች እነዚህን እናያለን ማለት ነው። የሀረግ አይነቶች። ስለዚህ ሀረግ አይነቶች ስንት ናቸው? የቃል ክፍሎች እዚህ ጋር ስማዊ ሀረግ ስም ነው። ስማዊ ሀረግ ስምን ይገልጻሉ። ምን ይገልጻሉ? እዚህ ጋር በደንብ ማስተዋል ይኖርባችኋል። ስምን ይገልጻሉ። ወደ ሁለተኛው ስንመጣ ግሳዊ ሀረግ ነው። ግስን ይገልጻል። ግስን የሚገልጹ ቃላት ሲኖሩ ማለት ነው። ግሱን የሚገልጹ ስለዚህ እንዲህ ያለን እንግዲህ ቅጽል ማለት ቅጽሉን የሚገልጹ እንደማለት ነው። ቅጽል ማለት ምንድን ነው? ወይም በእንግሊዝኛው አድጀክቲቭ ወይም ገላጭ ቃላት ወይም ቅጽል ማለት ቅጽል ምንድን ነው? ቅጽል ገላጭ ነው ወይም ገላጭ እንለዋለን። ያንን የሚያጅቡ ሀረጎች ቅጽላዊ ሀረግ ይባላሉ ማለት ነው። ሀመሮሃ ተውሳከ ግሳዊ ተውሳከ ግሳዊ ማለት ምንድን ነው? ተውሳከ ግሱን የሚገልጹ ናቸው። ወይም ደግሞ ተውሳከ ግስ ማለት ምን ማለት መሰላችሁ? አድቨርብ እንደማለት ነው። ወይም አድቨርብ የምንለው ነው። በእንግሊዝኛው ግልጽ እንዲሆንላችሁ ብዬ ነው። ስለዚህ ምን ይገልጻል? ተውሳከ ግሱን የሚገልጸው ነገር ምን ተብሎ ይጠራል? ተውሳከ ግሳዊ ሀረግ። በምሳሌ እናየዋለን። መስተዋድዳዊ ሀረግ አመሯ ተውሳከ ግሳዊ አይተናል። መስተዋድዳዊ ሀረግ ይህ ምን ተብሎ ይጠራል? እንግዲህ መስተዋድድ ማለት መስተዋድዱን የሚገልጽ ምንድናቸው? መስተዋድድ ወደታች እናያለን እዚህኛው ጋር መጽሐፋቸው ላይ በምሳሌ መስተዋድዳዊ ሀረግ ደግሞ እሱን የሚገልጹት ሲመጡ ሀረጉ መስተዋድዳዊ ሀረግ ነው ማለት ነው። ስለዚህ በመጀመሪያ አንድን ቃል ስማዊ ለምሳሌ በስሙ ዙሪያ የሚያጠነጥኑ ከሆነ ምን እንላለን? ስማዊ ሀረግ እንላለን። በግሱ ዙሪያ ግሱን የሚገልጹ ከሆኑ ግሳዊ ሀረግ እንላለን። ተውሳከ ግሱን የሚገልጹ ነገሮች ሲመጡ ደግሞ ተውሳከ ግሳዊ እንላለን። እስኪ ምሳሌ እንመልከት። ግሳዊ ሀረግ አንደኛ ግሳዊ ሀረግ በፍጥነት ሄደ ብንል አሁን እንዴት ሄደ? በፍጥነት ሄደ የሚለው ምንድነው? ግስ ነው። ይሄ ግስ ነው። ግስ። ስለዚህ ይህን የገለጸው ደግሞ በፍጥነት እንዴት ሄደ? በፍጥነት። ስለዚህ ይህ ምን ተብሎ ይጠራል ማለት ነው? ግሳዊ ሀረግ ተብሎ ይጠራል። ግስ ማለት ቨርብ ወይም ድርጊት ማለት ነው። እሺ ቨርብ እንደማለት ነው ግስ ማለት። ሌላው ቅጽላዊ ሀረግ ነው። ቅጽላዊ ሀረግ ማለት ምንድን ነው? ለምሳሌ ቀይ ምንድን ነው? ገላጭ ነው አይደል? ምን አይነት ቀይ እስክሪብቶ እንላለን። ግን ራሱኑ በጣም ቀይ ብንል ምን አይነት ቀይ? በጣም ቀይ ገላጭ ነው። ያ ማለት ቅጽላዊ ማለት ምን ማለት ነው? በደንብ አስተውሉ። በጣም ቀላል ነው። ትንሽ እንዳይወሳሰባችሁ። ቀይ እስክሪብቶ ካላችሁ ምን አይነት እስክሪብቶ? ገላጩ ማን ነው? ቀይ ነው አይደል? ቀይ ደግሞ ምንድን ነው? አድጀክቲቭ ነው። አድጀክቲቭ ማለት ምንድን ነው? ገላጭ ማለት ነው። ገላጮች ምንን ይገልጣሉ? ስምን ሊገልጹ ይችላሉ፣ ወይም ደግሞ ሌሎች ነገሮችን ይገልጻሉ። በዋናነት ግን ስምን ነው የሚገልጹት። ሌላ ገላጭ ስላለ ለዛ ነው በጥቅሉ እንትን የምለው። ገላጮች ወይም ቅጽል የምንላቸው ግን ስምን ነው በብዛት የሚገልጹት። ስለዚህ ቀለምን፣ መጠንን፣ አይነትን የሚገልጹ ነገሮች ቅጽል ይባላሉ። ወፍራም ልጅ ምን አይነት ልጅ ነው? ልጅ የሚለው መጠሪያ ስም ነው አይደል? ምን አይነት ወፍራም ልጅ ምን አይነት ልጅ ነው? ወፍራም ገላጭ ነው። ምን አይነት ነው? በመጠኑ ወፍራም ነው ማለት ነው። ስለዚህ ይህንን በዚህ ተረዱ። ሁለተኛ ቅጽላዊ
ቅጽላዊ። ለምሳሌ በጣም በጣም ደግ፣ በጣም ደግ። ደግ ምንድን ነው? ደግ ልጅ ነው ብንል ገላጭ ነው አይደል? ይሄንን የገለጸው ደግሞ በጣም ደግ ምን አይነት ነው? በጣም ደግ ነው ማለት ነው። ስለዚህ ይሄ ምንድን ነው ማለት ነው? ቅጽላዊ ሐረግ። አሁን ይሄ ሐረግ ቅጽላዊ ሐረግ ነው ማለት ነው። በሶስተኛ ደረጃ የምናየው ተውሳከ ግሳዊ ወይም ደግሞ እናንተ በእንግሊዝኛው አድቨርብ ብላችሁ የምትጠሩት ማለት ነው። ይሄ እንዴት አድርጎ መታው? እንዴት አድርጎ መታው? በጣም ክፉኛ ክፉኛ መታው ብትሉ መታ ድርጊት ነው አይደለ? ምንድን ነው? ግሳዊ ሐረግ ነው። በጣም ክፉኛ ካላችሁ ግን በፍጥነት ክፉኛ፣ በዝግታ፣ ቶሎ የመሳሰሉት ምንድን ናቸው? ገላጭ ናቸው። ማንን ገላጭ ናቸው? ድርጊትን የሚገልጽ ከሆነ ግሳዊ እንላቸዋለን። ብቻቸውን መተው ደግሞ ሌላ ገላጭ ከመጣ ራሳቸው ተውሳከ ግሳዊ ይባላሉ ማለት ነው። ክፉኛ ክፉኛ ክፉኛ፣ ተውሳከ ግሳዊ ግሳዊ፣ ክፉኛ። ስለዚህ ምን እንላለን? በጣም ክፉኛ። አያችሁ፣ ተውሳከ ግሳዊ ነው ማለት ነው። ወደ ሌላው እንሄዳለን። ሌላው መስተዋድዳዊ መስተዋድዳዊ በአራተኛ ደረጃ የምናየው መስተዋድዳዊ። መስተዋድዳዊ ሐረግ ምን ማለት ነው ለመሆኑ? ይህን እንመለከታለን ማለት ነው ተማሪዎች። መስተዋድዳዊ ሐረግ የምንለው እንግዲህ መስተዋድድ ምንም አይነት ትርጉም የላቸውም በብዛት በስለ ለምሳሌ መስተዋድዳዊ ስንል ስለ እንደዚህ የመሳሰሉ ናቸው። ለምሳሌ በመኪና በምሳሌ በመኪና ወደ ውስጥ አያችሁት። ሌላው ስለመጣ ስለ የመሳሰሉት ምን የላቸውም፣ ትርጉም የላቸውም ራሳቸውን ችለው። ስለዚህ ምን መስተዋድድ እንላቸዋለን ማለት ነው። እዚህ ጋር አምስተኛው ስማዊ ሐረግ የምንለው ስምን ነው የሚገልጸው። ለምሳሌ ጎበዙ ልጅ። አሁን በጣም ጎበዙ ካላችሁ ምን ይሆናል? ቅጽላዊ ይሆናል። ጎበዙ ልጅ ብቻ ካላችሁ ጎበዙ የሚገልጸው ምኑን ነው? ልጅ የሚል ልጅ ደግሞ ምንድነው? ስም ነው። ስለዚህ ስማዊ ሐረግ ነው ማለት ነው። ስለዚህ ይህንን በዚህ መረዳት ትችላላችሁ። ዘመናዊ የአማርኛ ሰዋስው ጌታሁን አማረ ከሚለው የአማርኛ ሰዋስው ወይም ግራመር የምንለውን በጣም የሚገልጽላችሁ በነገራችን ላይ እሱንም ካገኛችሁት አንብቡት፣ በጣም ያስተምራችኋል። በነገራችን ላይ ሁለቱን የሥነ ጽሑፍ መሰረታዊያንና የአማርኛ ሰዋስው የሚለውን ብታነቡ አማርኛ በየትኛውም ጊዜ በጣም ቀለል ብሏችሁ ነው የምትሰሩት ማለት ነው። ስለዚህ እንድታነቡት ጋበዝኩኝ። ወደ ቀጣዩ እንሂድ። ቀጣዩ ምንድነው? ከሚከተሉት አረፍተ ነገሮች ውስጥ የተሰመረባቸውን ሐረጋት ከየትኛው ሐረግ አይነት ውስጥ እንደሚመደቡ ግለጹ ይላል። እስኪ አንድ ላይ እናያቸው። ከሚከተሉት አረፍተ ነገሮች ውስጥ የተሰመረበት ምን አይነት ሐረግ ነው አይደለም የሚለው? ስኬት የአንድ ቀን ክስተት አይደለም። ምንድነው ይሄኛው መልሱ? ስኬት የአንድ ቀን ክስተት አይደለም። የአንድ ቀን ክስተት አይደለም። ምኑ? ስኬት ምንድነው? ስም ነው። ስለዚህ ስማዊ ሐረግ ነው ማለት ነው። በደንብ እንድትረዱት ስለምፈልግ ነው። ቃላት በስርዓት ተዋቅረው ሐረጋትን ይመሰርታሉ። ሁለተኛ ቃላት በስርዓት ተዋቅረው ይላል። ቃላት በስርዓት ተዋቅረው ምን ማለት ነው? በስርዓት የሚል ተጨምሯል። ስለ
ሲመጣ ያችሁት እንደዚህ አይነት ነገሮች አንድ ፊደል ብቻ ሲገባ መስተዋድድ ነው። ትርጉም ራሱን ችሎ የለውም። ስለዚህ ምንድን ነው ማለት ነው? መስተዋድዳዊ ነው ማለት ነው። መልካም። ሶስተኛ ይህ የጽሕፈት ቤቱ ሰራተኛ ስራውን በተመደበለት ሰዓት አጠናቀቀ። ስራውን በተመደበለት ሰዓት አጠናቀቀ። በተመደበለት ሰዓት ምንድን ነው? ግሳዊ ሀረግ ነው ማለት። በተመደበለት ሰዓት ምን አረገ? አጠናቀቀ። አጠናቀቀ የተጠናቀቀው በምንድን ነው? በተመደበለት ሰዓት። ስለዚህ አጠናቀቀ የሚለውን ስለሚገልጽ ግሳዊ ሀረግ እንላለን ማለት ነው። በጣም ብልህ ልጅ ናት። በጣም ብልህ ልጅ 4.4 በጣም ብልህ ልጅ የሚለው ቅጽላዊ ነው። ብልህ ልጅ ብቻ ቢሆን ምን ይሆናል? ስማዊ ይሆናል። በጣም ብልህ፣ አሁን በጣም የሚለው ልጅን አይደለም የሚገልጸው አይደል? ብልህ የሚለውን አይደለም። ብልህ ደግሞ ገላጭ ነው። ስለዚህ ምን እንላለን? ቅጽላዊ ሀረግ ነው ማለት። ክፉኛ ስለታመመ፣ ይሄኛው ተውሳከ ግስ ነው። ክፉኛ ምን ሆነ? ስለታመመ ድርጊቱን ነው የሚገልጸው። ስለዚህ ይህንን በዚህ ከሰራን በትክክል መልሳችኋል ማለት ነው። የሚከተሉትን ቃላት የሀረጉ መሪ በማድረግ ሀረግ መስርቱ የመሰረታችኋቸውን ምን አድርጉ ይላል። ሀረጋት አይነትም ግለጹ ይላል። እናንተ እንግዲህ በደንብ ልትገልጹ ትችላላችሁ። ተለማመዱት። ይሄንን ከሚከተሉት ሀረጋ የተሟላ አረፍተ ነገር መስሎ ይችላል። አረፍተ ነገር እንግዲህ መመስረት በጣም ለእናንተ ቀላል ነገር ነው። ምዕራፍ 2 እንግዲህ ልቦለድ በሚል ርዕስ የቀረበውን አይተናል ማለት ነው። ልቦለድ በሁለት ይከፈላል። አጭር ልቦለድ እና ረጅም ልቦለድ ብለን አይተናል። የቃላት አውዳዊ ፍቺን አይተናል ማለት ነው። ሌላው ደግሞ ሀረጎችን በሚገባ አይተናል ማለት ነው። የክለሳ ጥያቄዎች የአጭር ልቦለድን ባህሪያት ከገለጣችሁ በኋላ ለእያንዳንዱ ማብራሪያ ስጡ ይላል። አጭር ይህንም ያው በዝርዝር ስላየን አጭር ልቦለድ ባህሪያት ምንድን ናቸው? ቁጥብነት አለ፣ ጥድፍ ያለ፣ ነጠላ ጭብጥ ይኖረዋል። እንዲህ አይተናል። ከሚከተሉት ሀረጋት ከየትኛው የሀረግ አይነት ሊመደቡ እንደሚችሉ ግለጹ ይላል። እንግዲህ እነዚህን አንብቧቸው። እነዚህ ደግሞ ምን ተምሬያለሁ ብላችሁ እነዚህን ማድረግ እችላለሁ፣ የሀረግ አይነቶችን መለየትና መመስረት ችያለሁ፣ እውነት ወይስ ሀሰት፣ ትክክል ነው፣ ትክክል ከሆነ ትክክል፣ ጥያቄ እርግጠኛ ካልሆናችሁ ጥያቄ ምልክት፣ ካልቻላችሁ ደግሞ ኤክስ፣ ካልሆነ ደግሞ ተመልሳችሁ መወያየት መረዳዳት ይጠበቅባችኋል ማለት ነው። ተማሪዎች እንግዲህ የዛሬው ትምህርታችን የምዕራፍ 4 የሁለተኛው ድምፅ በምስል ወይም ሁለተኛው ቪዲዮ በዚህ ይጠናቀቃል። በሚቀጥለው ክፍለ ጊዜ በአዲስ ርዕስ በአዲስ ምዕራፍ እስከምንገናኝ ሰላም ቆዩ።